ነይማ አቤት ጾም ላይ ነሽ አይደል? አሁን ምን ማለት ነው? እየጾምሽ ነው አይደል? አሁን አንቺም እኛም እየጾምን ነው አይደል? ያለነው ጾም ወቅት ነን አይደል? አንተ ጾመኛ አይደለም እንደዚህ ነው ጽሁፍ ጻፍ። እኔ ነኝ እንደ እኮ ጾመኛ ነሽ አይደል? አንተ አይደለም እኮ አንተ እኮ ነህ። ጾመኛ ነሽ ልታለቅሽ ነው አሁን ጥያቄው። ከእነሱ ጋር ከኛ ጋር ማከራከር ማለት ነው። አሁን አንተ እዚህ እያለህ ንገሪያቸው፣ ለብሩክና ለሃይሚ ደጋፊዎች ንገሪያቸው። እናታቸውን አንሱ፣ አትዘጋዝቁ፣ እነሱም አይዘጋዝቁ ብልክ እስቲ አንተ ንገሪያቸው ከሰሙ ማለት ነው። እየሰሙ አሁንም እያልኩ ያለሁት ዩቲዩበር የሆነ ነገር ባደረገ ቁጥር ቤተሰብ ጋር አትደርሱ። በቃ አቁሙ። እዛው ዩቲዩበሩን ራሱን እንደፈለጋችሁ አድርጉ። አንቺ እዚች ጋር የሆነ ነገር ባጠፋች ቁጥር እናትሽ ጋር ሄደው ቢሰድቡ ያንቺ እናት ነይማ እንደዚህ ብትደረግ ደስ ይልሻል? አንቺ ባጠፋችሁ ማለት ነው። እስቲ መልሽልኝ። ሩታዬ ምናት እናቴ ናት፣ አንተ ምናት እናቴ ናት። ግን እነሱ ነው ሩታዬ ነው በቃኛ ምንም ማድረግ እንችላለን ማለት ነው። እነሱ ለምን ባይ ማለት ነው። ስለነሱ ለምንድን ነው የማታወራው? ለምን ስለኛ ታወራለህ? ሂድና ስለ ቡራና ስለ የሚያድና ዘጋፎች ሂድና እዛ ጋር አውራ። እሺ እኛ ብቻ አይደለም ዘጋዘጋ እነሱ እኮ ዘግዝቋል። እሱን እናውቃለን። አንደኛ የሃይሚና ብሩኬ ደጋፊዎች የሩታና አብርሃም ደጋፊዎች አይደሉም። ሲጀመር ስለ ሩታና ስለ አብርሃም አያገባቸውም። እኛ የአብርሃምና የሩታ ደጋፊዎች አለን። እነሱ ብሩኬና ሃይሚን ስለሚደግፉ እዛ አርፎ ይቀመጡ። ብሩኬና ሃይሚን እንደፈለጉ ያደርጉ። እናት ጋር አይድረሱ። በቃ ይሄ ነው። ብዙ አወርተናል፣ አይሰሙም። እኛ ልጆቹም አሉ ብዙ አወርተናል፣ አትዘቅዝቁንናለን፣ አይሰሙም። ችግሩ ይሄ ነው። ሂሌ ነው የተያዛዙ፣ በሂሌ ነው የሚሄዱት። ሱሱ አስከብሉኝ፣ ወደ ሱሱ አስከብሉኝ፣ ወርቄ ማስከብሉኝ። እንዴት ናችሁ? ጋስ ላኪ ሱሱና ወርቄ ላኩ ጋስ ይሰማል። እሺ እንዴት ናችሁ? በመጀመሪያ ሰላም ብያለሁ። ከተሰማችሁ ወንድሜ እኔ አሁን የገባሁ ግን ይሄንን ጽሑፍ በመጻፍህ ትክክል ነህ ብለህ ነው የምታስበው? ይህን መልስ ስመልስልኝ ጾም ነው ስትል ነበር። አንተ ጿሚ ከሆንክ አንድ እህትህ ስደት ሀገር ቀሪ ማለት ትንሽ እንኳን ህልና አለህ? ይህን ኮሜንት ለመጻፍ ይህን መልስ መልስልኝ እስቲ። በመጀመሪያ ደግሞ ለአንዲት እንትን ሴት ከሴት ልጅ አይደለ እንዴ የተወለድከው? በሁለተኛ መልስልኝ አልሽኝ አይደል? መልስልኝ። እኔ አሁን ትክክል ነኝ። እሺ በምንድን ነው ትክክል የሆንከው? ሰው ሀገር ቅሪ በማለት ነው ትክክል? እናትህ ትክክል የሆንኩት በምን እንደሆነ ታውቂያለሽ? እሺ ምንም በማታውቀው እናቴ ስለመጣች ነው። በአንድ እናቴ ማለት ነው። መተኪያ በሌላት እናቴ ስለመጣች። እናቴ የተዘቀዘቀች በወንድምህ ምክንያት ነው። ወንድምህ ወንድሜ ለምን አዘቀዝቂው? ተዘቅዝቋል እኮ እናት ስለዘቀዘቀች እኮ። አይ ወንድሜ አይደለ ያጠፋችው? ለምን እሱን አዘቀዝቂው ታዲያ? ምን አረገች እሷ? እኮ ምን አረገች እሷ ነው አሁን አንቺ ስለ ወንድም አይደለም ስለ ሩታዬ እናት ነው። ስለ እነሱ አይደለም እያወራን ያለው እዚህ። ሩታዬ እናት እነሱ ለምን ዘቀዘቁ ነው እንዴ? እነሱ አይደለም እዚህ እያወራን ያለው። እነሱ ለምን አትጠይቂያቸውም? ማን ነው? አንተ ሂድና አንተ ጠይቅ። እኔ አይደለም እኮ የሚጠይቀው አንተ ሂድና ጠይቅ። አንቺ እኮ ነሽ አይደል እንዴ የዘቀዘቁ ያልሽው እኮ አንቺ ነሽ። እኔ ምን አውቃለሁ እነሱ ለምን ዘቀዘቁ? እኔ ምን አውቃለሁ እንዴ? ምንም ሳታውቂ ነው ታዲያ የሰው እናት የምትዘቀዝቅ? ስማ እኔ ልንገር ያፍቴ እነሱን ሄደን ጠይቀናቸዋል። ናይማ አንዴ ቆይ፣ እነሱን ሄደን ጠይቀናቸዋል። አወርዱ ባካችሁ እንደዛ አታደርጉ ስንል ምን እላለሁ? እናንተ ውሾች ምናምን እያሉ በቃ ስድብድብ አድርጎ አይሰጡም፣ ጊዜ አይሰጡም፣ ያወርዳሉ። አዎ እናቴ ነች፣ እሷም እናቴ ነች። እሷንም እንደዚህ ለምን ታደርጋላችሁ? በወንድም ምክንያት ነው እንደዚህ ያደረጓት እች እናት ማለት ነው። ያንተ እናት ግን ዝም ብላ ነው የተዘቀዘቀችው።
አንተ ግን ስደት ሀገር ያለች እህቴ እዛ ቀሪ ማለት ትንሽ ህሊና የለህም። ጿሚ ትላለህ፣ ጿሚ አይደለም ማለት ህሊና የለኝም። በእናቴ ከመጣሽ ህሊና የለኝም። በአካል እንኳን አላገኘሁሽም። ማንም ሰው በእናቱ ሲመጡበት ህሊና የለውም። ሱሱን አስገቢያት። ከታች አንድ ቁጥር የጻፈች ነው። ሱሱን አስገቢያት በእናትሽ። ሱሱ አስገቢ ያልኩሽ ነው። ያደረጉት ድማ ያንተ ናቸው። አሽቃባጭ አስመሳይ ወዳጅ ያላችሁ ማለት ነው። ትንሽ እናት ኑሮ የሩታ እናት አይዘግዝቁም ነበረ። አይተሃል አይደል? ሀብቴ አየህ፣ እነሱ እንደዚህ ያደርጋሉ። እንደዚህ አድርጎ ነው የሚዘግዝቋት። አይዘግዝቁም ነበረ። ግን አንተ እናትህን ስላየህ እናትህን አይተህ አማምጥ አይደል? ታመሃል። የኔ እናት ናቸው። አየህ እዚች ጋር ያስቀመጥሻቸውም የኔ እናት ናቸው። ለምን እንደዚህ ታደርጋላችሁ ነው ጥያቄ ነው እየጠየቅኩሽ ያለሁት። በቃ ጠይቂያቸው። እነሱ ነው የጀመሩት። ጠይቂያቸው። እዚህ ያለው የሀይል ደጋፊዎች መጠየቅ አለብህ፣ እኛ አይደለም ሲጀመር ማለት ነው። ደግሞ ሲቀጠለ እዚህ ቲክታከር ውስጥ ያንተ እናት መዘገዘኩት እኔ ብቻ አይደለሁም። ዛሬ እኔ ነው እንደመጣችሁ እቺ ሀይል የምትባል እኔ ያየሁት አንቺ ላይ ነው። በቃ ያየሁት አንቺ ላይ ቁጥር የጻፈች ያለችው ሀይልን አስገብና አንድ ቃል ካወራች ታወርዳለች። ምላሳን ስለሆነች አንድ ቃል አፏን ከከፈተች ታወርዳለች። ገስት ስትልም ባለች እሷ ናት ዋና ሱሱንም ማስገቢያት። ሱሱ አንድ ቁጥር እየጻፈች እኮ ነው በቅድም ጀምራ እና ሀብቴ ነገሩ እንደዛ ነው። እኛ ፈልገናቸው አይደለም ወይም ጣልተናቸው አይደለም። እነሱ እዛ ይዘጋዝቃሉ። ስንጠይቃቸው በቃ መልስ አይሰጡም። እንድናወራ ቦታ አይሰጡም። በቃ ስድብድብ አድርጎ ወደ ታች ነው የሚወረወሩ። ዝም ብሎ በቃ ስራቸው መሰጠት ነው። ስታወሪ ረጋ ባለ ነገር ነው ደስ ይላል እንደዚህ ስታወሪ። እኔ ደግሞ ጥያቄ እየጠየቅኩኝ ያለሁት እዚች ጋር የሩታ እናትም የኛ እናት ናቸው። የማንም እናት የኛ እናት ናቸው። የኔም እናት እናንተ እናት ናቸው። እናታችን ናት ብለን በማርያም በአላህ እያልን ስናስወርድ ነበረ። ሁሉም እናት ያው ስሚ፣ ሁሉም እናት እናት ነው አይደል? ሁሉም እናት ሆነ እህቴ። ለምንድን ነው እናት እኔ አጥፍቼ ለምንድን ነው እናቴ የምትሰደበው ነው? እኔ እንኳን ባጠፋ እሱ ነው የእኛም ጥያቄ አይደለም። ሀብቴ የእኛም ጥያቄ እሱ ነው። እኛም እርስ በራሳችን የምናወራው እሱ ነው። ሀብቴ እናት አትዘግዝቁ ብለን ብዙ ጊዜ አወርተናችኋል። ብዙ ጊዜ ያስነሰናችሁ ቦታም አለ። የሀይሚም ሆነ የአንተም እናት ይሄ የሩታም ሆነ ሁላችንም ብዙ ጊዜ አስነስናችሁ አስዋል አወርተናቸው ማለት ነው። ግን ተመልሰው ቦታቸው ላይ ነው። እኛ እኮ ብለናል ወደን አይደለንም። አንሱ ስንል አይሰሙም። በቃ ዝም ብሎ ዝግዝግ ነው የሚያደርጉት ሁላቸውም ማለት ነው። አሁን ምን ብዬ ራሱ እንደማስረዳችሁ በጣም ግራ እየገባኝ ነው። አንተ ምን እንደምትል ታውቃለህ? የሀይሚም ደጋፊዎች የብሩኬም ይሁን የአብርሽ የሩታ እናት አትዘግዘቁ፣ የተኛውም እናት አትዘግዘቁ ብለህ አውራችሁ። በቃ ይሄ ነው መልስ። በቃ እኔም እኮ እኛውን ሊሰሙ ስለማይችሉ ምናልባት አንተን ሊሰሙ ይችላል ስለሚወዱት ማለት ነው። በመጀመሪያ እኔ እንደፈለጋችሁ ልትጠሩኝ ትችላላችሁ፣ ልትጥሉኝ ትችላላችሁ፣ ምን ልታረጉ ትችላላችሁ። እኔ ችግር የለብኝም። እኔን እንደፈለጋችሁ አድርጉ። ማንም ሰው ቢጠላኝ ግድ አይሰጠኝም። ግን እናቴ ስትነካ አይደለም ይሄን ጽሑፍ በአካል ባገኝሽ መጥፎ ነበር የሚሆነው። አሁንም ቢሆን ጽሑፍ በአካል ባገኝሽ መጥፎ ነበር የሚሆነው እንጂ አሁን የአንቺ እናት እንደዚህ ብትደረግ ገኘሽ ራሱ ደስ መጥፎ ነበር የሚሆነው። አይደለም እንደዚህ መናገር አይደለም አሁን ስለዚህ የሆነ ነገር ታረጊ መጥፎ ነበር የሚሆነው። አይደለም ይሄንን ሌላ ነገር አታደርጊም። አሁን ያንቺ እናት ሆና ቢሆን ጥያቄ ነው። የተኛው